ወደናንተ በፍጥነት መምጣት እንዳለብን ያመለክታል ስለዚህ በየሰዓቱ ወደናንተ እንመጣለን ማለት ነው በዲያስፖራ የአማራ ዲያስፖራ ንቅናቄን በተመለከተ ያሉ ሰልፎችን በተመለከተ መረጃዎችን አደረሳችኋለሁ ጥይት እየዘነበ ምርጫ የለም በሚል መሪ ቃል የአማራ ህዝብ ላይ የተካሄደ ያለውን የዘር ማጥፋት ጦርነትና የአብይ አህመድን አገዛዝ የሚያካሂደውን የስሙላ ምርጫ በመቃወም በመላ ዓለም ዙሪያ የሚገኙ ኢትዮጵያውያን ሰልፍ ይወጣሉ በዚህ ሰልፍ ላይ በተለይ የአማራ ተወላጆች መውጣት ግዴታ ነው ሌሎች ኢትዮጵያውያንም ደግሞ ጆይን እንዲያደርጉ በእነዚህ ሰልፎች ላይ ጥሪ ቀርቧል ከሜይ 1 ጀምሮ እስከ ሜይ 24 እስከ ሜይ 29 ድረስ ያሉ ሰልፎችን ነው የምመለከተው በሜይ 1 ስቶክሆልም ሰልፍ ይካሄዳል የስቶክሆልሙ ሰልፍ በጣም በሚያምር ሁኔታ ተካሂዷል ማለቴ ነው ሜይ 9 ላይ በሲያትል እንጠብቃለን እኛም ያስተዋወቅን ያለነው የሲያትል ሰልፍ አለ እሱ የሚካሄደው ሜይ 9 ነው ሲያትል ያላችሁ ሲያትልና አካባቢው ይሄ ሰልፍ እንዳያመልጣችሁ እዚህ አጋጣሚ መጠየቅ ፈልጋለሁ እኔም ለማስታወስ ያህል ነው ይሄን ማነሳው ሜይ 11 ብራሰልስ ላይ በጣም በጉጉት የሚጠበቅ ሰልፍ ነው የሚኖረው ብራሰልስ ላይ ደማቅ ስራ እየተሰራ እንዳለ እየተከታተልኩ ነው ያለሁት በጣም በርትታችኋል አውሮፓ ያላችሁ ወንድምናቶች ያ እንድትበረቱ ነው የምንጠይቀው ብራሰልስ የአውሮፓ የፖለቲካ ካፒታል ነው ስለዚህ እዛ ላይ የምትሰሩት ስራ በአማራው ትግል ከፍተኛ ሚና ጥቅም ያለው መሆኑን ለማስታወስ ለእናንተ መቼም አልደፍርም ስለዚህ ይሄንን እንድታደርጉ አክብሮት ጠይቃለን ሜይ 14 ዋሽንግተን ዲሲ እንግዲህ እናያለን ይሄ የኛው ጉድ ነው ስለዚህ እዚህ ዋሽንግተን ዲሲ ያላችሁ እስኪ እናያችሁ የሚባልበት ነው ሜይ 14 ላይ ሜይ 16 ኦታዋ ካናዳ እና ፓሪስ በተመሳሳይ ቀን ኦታዋ ላይም ፓሪስ ላይም ተመሳሳይ ሰልፍ ነው የሚካሄደው በካናዳ እና በፈረንሳይ ማለት ነው ሜይ 16 ነው እዛ ያላችሁ ደግሞ የአማራ ልጆች እንግዲህ ምን እንደምትሰሩ እንጠብቃለን ኦታዋ ከዚህ በፊት በጣም ገራሚ ነገር አካሂደዋል ፓሪስም በጣም የሚገርም ስራ ሰርታችኋል በተለይ በአንድ ወቅት አስታውሳለሁ በመላ አውሮፓ በተለይ በእንግሊዝ በጀርመን እና በጣሊያንም ጨምሮ በርካታ አካባቢዎች ላይ ሞቢላይዝ አድርጋችሁ ፓሪስ ላይ ደማቅ ሰልፍ እንደተደረገ አስታውሳለሁ ፓሪስ ላይ እንግዲህ ሜይ 16 ያንን እንጠብቃለን ማለት ነው በ17 ዊኒፔግ አለ ዊኒፔግ ነው ያለው ዊኒፔግ እና ሜልቦርን እንደዚህ አውስትራሊያ ይካሄዳል በካናዳ እና በአውስትራሊያ ማለት ነው ሜይ 17 እዛም ያላችሁ እንግዲህ ሜልቦርን ብዙ ጊዜ ሰዓት ችግር ያጋጥመናል ከሜልቦርን ጋር በቀጥታ ሰዓቱን ፕሮግራሙን ለማስተላለፍ እንቸገራለን ግን ቪዲዮዎቻችሁን በቀጥታ ለማድረስ ጥረት እናደርጋለን እኔ ኦልሞስት ሁሉም ሰዓት ላይ ስላለው በየትኛውም ሰዓት ላይ አክቹሊ ፕሮግራማችንን ለማስተላለፍ ዝግጁ ነን ከአውስትራሊያ በቀጥታ ላይቭ ምስሎችን የምትልኩልን ከሆነ ማለት ነው ሮም በ24 ሮም 24 በሜይ 24 ነው በርካታ የአማራ ተወላጆች እንዳላችሁ እናውቃለን ባለፈውም በጥምረት ያዘጋጃችሁት ሰልፍ ደማቅ ነበር አሁንም ጣሊያን ላይ ብዙ ስራ እንድትሰሩ ይጠበቃል የጣሊያን መንግስት እንግዲህ እንደምትመለከቱት በአፍሪካ ላይ ያለው ኢንጌጅመንት ኢትዮጵያን ጨምሮ በሶማሊያ በኤርትራ በሌሎችም አካባቢዎች ላይ በጣም ተጠናክሮ ቀጥሏል ስለዚህ ከጣሊያን መንግስት ጋር የጣሊያን መንግስት በአፍሪካ የሚያደርጋቸው እንቅስቃሴዎች ላይ በቅርቡም በአዲስ አበባ የነበረውን ከአፍሪካ ሀገራት ጋር የነበረውን ጉባኤ ታስታውሳላችሁ ስለዚህ የጣሊያን አፍሪካ ኢንጌጅመንት እየጨመረ ነው የመጣው እዛ ላይ የምትሰሩትን ስራ አጠናክራችሁ መቀጠል ይጠበቅባችኋል ሮም ያላችሁ ሰዎች ፈዘዝ ማለት አይጠበቅብንም ለማለት ነው ኦስሎ በመጨረሻም በሜይ 29 ማጠቃለያ ሰልፍ ይካሄዳል ማለት ነው ሌሎች ከተሞችም ካሉ እንግዲህ በሂደት የምናደርስ ነው የሚሆነው ለምንድን ነው በዚህ ሰዓት የመጣሁት ሳልነግራችሁ ከማደር በሚል ነው በዚህ ሰዓት የመጣሁት አጣር ያሉ ነገሮችን ልንገራችሁ ብዬ ነው ምንድነው በነገራችን ላይ አርኤስኤፍ ይሄ ቤኒሻንጉል ሚንጊ ላይ የተቋቋመው ካምፕ እና አብይ አህመድ ኢትዮጵያን ወደዚህ አይነት አሳፋሪ እጅግ አስቀያሚ የቀጠናው ጦርነትና የዚህ የሱዳን ጦርነት አካል እንድትሆን እጅግ አሳፋሪ ሆነ ታሪካዊ ስህተት ኦኬ ያውም ካንድ የግመል እረኛ ጋር በመተባበር በሱዳን ላይ እየተካሄደ ላለው እልቂት የኢትዮጵያ እልቂት አልበቃ ብሎ በጎረቤት ሀገራት አሳፋሪ ጦርነት ውስጥ በቀጥታ ገብተዋል ከመግባታቸው አይደለም በሳይንስ ተረጋግጧል በብዙ ማስረጃዎች ተረጋግጧል ያንን ተከትሎ ካምፕ እንግዲህ የተገነባው ካምፕ እንደምታውቁት ቤኒሻንጉል ጉሙዝ ሚንጊ ላይ ነው ሌሎችም እንግዲህ አሁን አንዳንድ ቦታ ላይ እንደውም ወደ ደዴሳ ጦሩን ከዛ
ለማንቀሳቀስ ሞክረዋል። አርኤስኤፍ የሚሰጡትን ስልጠና ከዛ አካባቢ ላይ ዞር ለማድረግ ጥረት አድርጓል። ምክንያቱም የዓለም አቀፉ ማህበረሰብ እይታ በቀጥታ እዛ ላይ በጣም በከፍተኛ ደረጃ ስለተረባረበ በዚህ ልክ በኢትዮጵያ ውስጥ ባለፉት 10 ዓመታት ውስጥ ትኩረትን የሳበ ጉዳይ አላውቅም። በነገራችን ላይ በጣም 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 በከፍተኛ ደረጃ ትኩረት የተሰጠው ጉዳይ ነው። ይህንን በተመለከተ እንግዲህ በሳይንስ ለማረጋገጥ በሳተላይት ለማረጋገጥ የዩኒቨርሲቲ ሪሰርች ላቦችን እስከመጠቀም ድረስ ተደርሷል። ይሄ ሁሉ ሂደት ምን ማለት እንደሆነ የማይገባው ስብስብ አዲስ አበባ ላይ አለ። ከራሱ ህዝብ ጋር ፍጅት እያካሄደ ያለ አገዛዝ ማለት ነው። ያ ሁሉ ሂደት ወደዚህ ለመምጣት እንደነበረ ግልጽ ነበር። በነገራችን ላይ ግን ዛሬ ላይ እዛ አካባቢ ላይ ወደ ቤኒሻንጉል ጉሙዝ ያ ካምፕ ሲካሄድ ወደሞ እዛ አካባቢ ላይ ካምፑን ለማቋቋም ተገደዱ እንጂ መጀመሪያ ካምፑን ለማድረግ የተፈለገው በዚህ በአማራ ክልል አካባቢ በተለይ በምዕራብ አማራ አካባቢ ላይ ነበር ያንን ካምፕ የማቋቋም ፍላጎት የነበረው። እዛ አካባቢ ላይ እየተደረገ ያለው በተለይ ደግሞ በበላይ እዝ እና እዛ አካባቢ ላይ በሚያደርጉ የአማራ ልጆች ተጋድሎ እዛ አካባቢ ላይ ይሄንን ነገር ማድረግ አልተፈለገም እንጂ በቀጥታ እዛ ጋር ነበር ካምፑን ማቋቋም እና በቀጥታ ካርቱም ያለው አገዛዝ ላይ ከፍተኛ ተጽዕኖ ለማድረግ ተፈልጎ የነበረው ግን ያ ስላልተሳካ ነው። በነገራችን ላይ ወደ ቤኒሻንጉል ካምፑን ያደረጉት እንጂ በቀጥታ የኢንሰርጀንቶች መፈንጫ መሆን የነበረው ሊያደርጉት የፈለጉት የብዙ ነገር እንግዲህ አሁን ከሚደረገው ጦርነት ባሻገር የሱዳን ጦርነት በቀጥታ ከአማራው ጋር መርጅ እንዲያደርግላቸው ነበር ሲፈልጉ የነበሩት በነገራችን ላይ እና እሱም በዚህ አጋጣሚ ላንሳው ብዬ ነው። ናው ዛሬ ምንድነው ያለው መረጃ? ያለው ነገር አሁን ከመሸ እንግዲህ የመጣው መረጃ የሱዳን ጦር በእነዚህ አካባቢዎች ላይ በስፋት ሰፍሯል። ገላባት፣ በሱንዳ፣ አልፋሽጋ የሚባሉ አካባቢዎች ላይ ይሄ ገዳሪፍ ስቴት ተብሎ የሚጠራው ወይንም ገዳሪፍ አካባቢ ተብሎ የሚጠራው የሱዳን ክልል ውስጥ ነው ጦራቸውን ያሰፈሩት። በጣም በርካታ ጦር፣ በጣም በርካታ የጦር መሳሪያ እና በርካታ ዲፕሎይመንት እዛ አካባቢ እያደረጉ እንዳሉ ነው መረዳት የቻልነው። ሱዳን ትሪቢዩን ይሄንን አስነብቧል። ጀነራል ዩሱፍ መሐመድ አህመድ አቡሻራብ የሚባለው ጀነራል እንደውም በዚህ በሱንዳ በሚባለው አካባቢ ላይ ተገኝቶ ለጦሩ ያስተላለፈውን መልእክት ጭምር ነው ሱዳን ትሪቢዩን ይዞት የወጣው። ምን ማለት ነው ያስተላለፈው መልእክት ምንድን ነው የሚለው ጦርነቱንም ፍሬም አድርገውታል። ዋር ኦፍ ዲግኒቲ የሚል ወይንም ደግሞ የክብር ጦርነት የሚል ስያሜ ሱዳኖች እንደሰጡት ነው ያረጋገጥ ነው። በዚህም እና ከዚህ በመነሳት በጣም ከፍተኛ ሴኩሪቲ አለርት እዛ አካባቢ መኖሩን ዛሬ እንግዲህ አሁን ከመሸም እየተከታተልኩት ያለውት ጉዳይ ነው። ሌላው በጣም በርካታ ክሪቲካል ትሬትን ጨምሮ በነገራችን ላይ በርካታ ተቋማት ይሄንን ዴቨሎፕመንት እየተከታተሉ እንዳሉ ነው ባለኝ መረጃ ማወቅ የቻልኩት። በጣም 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 ከፍተኛ እስካሌሽን እና አገዛዙም የእስካሌሽን ትራፕ ውስጥ መግባቱን የሚያሳይ ነው። እንግዲህ ትላንትና ሱዳኖች በሰጡት መግለጫ ከኢትዮጵያ በቀጥታ ጥቃት ተሰንዝሮብናል፣ ራሳችንን የመከላከል መብት አለን ወይንም we have the right to respond ብለው መግለጫ ሲሰጡ እንደነበረ ትመለከታላችሁ። ኖት ኦንሊ ዛት እንግዲህ እዚህ አካባቢ ላይ የተሰማራውን ጦራቸው በተመለከተ ሲያበረታቱ የታየበት መንገድ በቀጥታ እንግዲህ የሱዳን ጦርነት አሁን የውስጥ ሲቪል ዋርነት ባሻገር በቀጠናው ላይ ጭምር ካሉ ሀገራት ጋር ጭምር የሚደረግ አይነት ጦርነትና ይዘት ወደ እንደዛ አይነት ቅርጽ እየተቀየረ እንደመጣ የምትመለከቱት ነው። በነገራችን ላይ ትላንትና የነበረውን ሁኔታ በተመለከተ የድሮን ጥቃቱ በዋናነት ማዕከል ያደረገው ኤርፖርቱ ላይ የተሳፋሪዎችን ተርሚናል ራዳር እና የኤር ዲፌንስ ሲስተም ወይንም የአየር መቃወሚያዎችን ጭምር ነው ታርጌት ያደረገው። ኤልኦቤድ ላይ የተፈጸመው ጥቃት ደግሞ የስቴት ቴሌቪዥኑን ጨምሮ በርካታ የመሰረተ ልማቶችን በተለይ የነዳጅ የኢነርጂ እና የመገናኛ የኢንፎርሜሽን የጤና እና ሌሎች በጣም ክሪቲካል የሚባሉ ኢንፍራስትራክቸሮችን ታርጌት ያደረገ መጠነ ሰፊ የድሮን ጥቃት ነበር ትላንትና ሲፈጸም የነበረው። ይህንን ተከትሎ ሱዳኖች ጦራቸውን በእነዚህ ክሪቲካል በሚባሉት ለምሳሌ አልፋሽጋ አካባቢ ላይ የሎወር እና ሃየር አልፋሽጋ ወይንም የላይኛው እና የታችኛው አልፋሽጋ የሚባል ነገር ካለ አላውቅም። እንደዛ አይነት አካባቢዎች ላይ ሙሉ አጠቃላይ የአልፋሽጋን የባሱንዳና የኢስት ገለባት ወይንም ምስራቃዊ ገለባት የሚባሉትን አካባቢዎች ሶስቱም አካባቢዎች ኩታ ገጠም ይመስሉኛል። በተለይ በዚህ በወሳኝ አዋሳኝ ኮሪደሮች ናቸው በኢትዮጵያና በሱዳን ድንበር ላይ። በነገራችን ላይ እዛ ላይ ነው ጦራቸው ገምጥተው ሱዳኖች እያሰፈሩ ያሉት። እንግዲህ ማስፈራቸው ብቻ ሳይሆን
ለጦሩ እየተሰጠ የነበረውንም ትዕዛዝ በተመለከተና አጠቃላይ ለጦሩ እየተሰጠ የነበረው ኦሪየንቴሽን ሙሉ ለሙሉ ጦርነት እንቅስቃሴ ውስጥ ለመግባት የተፈለገ ይመስላል። ይሄ ምን ማለት ነው እንግዲህ ማለት በዛ አካባቢ ላይ የሚመጣ ጦርነት በዋናነት እንግዲህ ድንበር ጥሶ ሲመጣ በዋናነት እንግዲህ በህዝቦች ሰላምና ደህንነት ላይ በአካባቢው ህዝብ ላይም ጉዳት ሊያደርስ የሚችልበት ሁኔታ ሊኖር የሚችልበት እድል እንደሚኖር ይገመታልና ይሄንን ተከትሎ በኢትዮጵያ መንግስት ነኝ በሚለው አካል በኩል የተወሰደ ኃላፊነት የለም። እንደምታውቁት ኃላፊነት የጎደለ ውሳኔ ነው ሲወሰን የነበረው። የወስኑ የነበሯቸው ውሳኔዎች ሁሉ ያ ሁሉ የሚዲያ ርብርብ አንድም ሳያስተባብሉ እዚህ ድረስ ለምን እንደመጡ መገመት ትችላላችሁ። ይሄ ነገር ስካሌት እያደረገ ዓለም አቀፍ የጥናት ተመራማሪዎችና የጥናት ቡድኖች ሪፖርት ሲያወጡ አንድም በዚህ ጉዳይ ላይ ምላሽ ሳይሰጥ ይባስ ተብሎ በድሮን ጥቃት ቀጥታ በድሮን ተሳታፊ ሆነው እዛ ላይ መገኘታቸው ምን ያህል በሀገርና በሀገር ሉዓላዊነት ለህዝቦች ሰላምና ደህንነት ለቀጠናው ህዝብ ሰላምና ደህንነት የማይጨነቅ ኃላፊነት የማይሰማው እጅግ አደገኛ ቡድን አዲስ አበባ ላይ እንዳለ በትክክል እንድንገነዘብ ያስቻለ ነው። ናው ይሄ እንግዲህ በአንድ በኩል አሁን በሱዳን በኩል ያለው ነው ከፍተኛ የሆነ ወታደራዊ ዲፕሎይመንት ነው። አንድ ማፕ ልኬልህ ነበረ ቴክኒሻናችን የዚህ የክሪቲካል ትሬት ያወጣውን በተለይ በዚህ በዲፕሎይመንት በተመለከተ በሱዳንም አካባቢ በኤርትራና በትግራይና በአማራ አዋሳኝ አካባቢዎች ላይ የትግራይም ቲዲኤፍ ያለበትን ሁኔታ በተመለከተ የኢትዮጵያ መከላከያ ሰራዊት ነው እየተባለ የሚጠራው ያገዛዙንም ኃይል በተመለከተ በዚህ በኩል በሱዳን በኤርትራም በሌሎችም አካባቢ ቀጠናው ላይ ያለውን ወታደራዊ